የባህር በር ጥያቄ ወደ ተግባራዊ ምዕራፍ መሸጋገሩን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናገሩ። ታይዋን እስራኤል ለሶማሊላንድ የሀገርነት ዕውቅና ለመስጠት ያስተላለፈችውን ውሳኔ በአዎንታ መቀበሏን አስታወቀች። ሳውዲ አረቢያ በየመን ወደብ ድብደባ መፈጸሟ ተገለጸ። የእነዚህና ሌሎች መረጃዎች እናሰማችኋለን። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ የቻናላችን ቤተሰብ ይሁኑም። አሁን ወደ ዝርዝር እናልፋለን። የባህር በር ጥያቄ አሁን ላይ ጥያቄው እንዴት ይመለስ ወደሚለው ተግባራዊ ምዕራፍ መሸጋገሩን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። የባህር በር ጥያቄ የውስጥ ልዩነቶችን የሚሻገር የትውልድ ጥያቄ ሆኗል ሲሉም ተደምጧል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው የ5ኛ ዓመት የስራ ዘመን 6ኛ መደበኛ ስብሰባ ላይ ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥቷል። ከምክር ቤት አባላቱ ለሚኒስትሩ ከቀረቡት ጥያቄዎች መካከል ኢትዮጵያ በታሪካዊ ስህተትና ግፍ የተነፈገችውን የባህር በር ለማስመለስ የውጭ ጉዳይ ሚኒስቴር ምን እየሰራ እንደሆነና ከዜጎች ምን እንደሚጠበቅ ተነስቷል። ሚኒስትሩ ለቀረቡት ጥያቄዎች በሰጡት ማብራሪያም የባህር በር ጥያቄ ምላሽ እንዲያገኝ የኢትዮጵያን ብሔራዊ ጥቅም በሚያስከብር መልኩ በስፋት እየተሰራበት መሆኑን ገልጿል። እስካሁንም የኢትዮጵያ ጥያቄና የፍላጎቷ ምንነት ለዓለም አቀፉ ማህበረሰብ በግልጽ ማስረዳት መቻሉን ጠቁሟል። የኢትዮጵያን ፍላጎት የማስገንዘቡ ስራ ውጤት ማስገኘቱን የጠቀሱት ሚኒስትሩ አሁን ላይ ጥያቄው እንዴት ይመለስ ወደሚለው ተግባራዊ ምዕራፍ መሸጋገሩን አብራርቷል። የባህር በር የአንድ ፓርቲ ወገን ወይም የግለሰብ ጥያቄ ሳይሆን የሀገርን ዘላቂ ጥቅም የሚያረጋግጥና የውስጥ ልዩነቶችን የሚሻገር የትውልድ ጥያቄ በመሆኑ ጥያቄው ምላሽ እስኪያገኝ ድረስ ሁሉም ዜጋ ያለ ልዩነት በአንድነት ሊቆም እንደሚገባም አሳስቧል። ታይዋን እስራኤል ለሶማሊላንድ የሀገርነት ዕውቅና ለመስጠት ያስተላለፈችውን ውሳኔ በአዎንታ መቀበሏን አስታወቀች። ታይዋን እስራኤልና ሶማሊላንድ የዲሞክራሲ ሀገሮች ናቸው ስትልም ገልጻለች። የታይዋን የውጭ ጉዳይ ሚኒስትር የእስራኤል እርምጃ በማድነቅ ታይዋን እስራኤልና ሶማሊላንድ የዲሞክራሲ የነፃነትና የሕግ የበላይነት እሴቶችን የሚጋሩ ተመሳሳይ አመለካከት ያላቸው ዲሞክራሲያዊ ሀገሮች ናቸው ሲልም ገልጿል። በተጨማሪ ውሳኔው በታይዋን በእስራኤልና በሶማሊላንድ መካከል በሁሉም መስኮች የጠበቀ የሶስትዮሽ ትብብር እንዲኖር ምቹ ሁኔታን ይፈጥራል ተብሎ ይጠበቃል ብሏል። ቀደም ሲል እንደ አውሮፓውያን አቆጣጠር ነሐሴ 2020 ታይዋን በሶማሊላንድ መዲና ሀርጌሳ ተወካይ ጽሕፈት ቤት የከፈተች ስትሆን ሶማሊላንድም በተመሳሳይ በዚያው ዓመት በታይዋን መዲና ታይፔ ጽሕፈት ቤቷን በመክፈት ምላሽ ሰጥታለች። በቅርቡ በሐምሌ ወር ሁለቱ ወገኖች በቀይ ባህርና በኤደን ባህረ ሰላጤ ያለውን የአሰሳ ደህንነት በጋራ ለመጠበቅ የየብስ ጠረፍ ላይ ጥበቃ ትብብራቸውን ለማጠናከር ስምምነት መፈራረማቸው ፎከስ ታይዋን በዘገባው አመልክቷል። የተባበሩት መንግስታትና አሜሪካ የ2026 የሰብአዊ ድጋፍ ስምምነት ተፈራረሙ። ኢትዮጵያ፣ ሱዳን፣ ደቡብ ሱዳን በ2026 በተባበሩት መንግስታት በኩል የአሜሪካን እርዳታ ለመቀበል ከተዘጋጁ 17 ሀገራት መካከል እንደሆኑ ተገለጸ። በተባበሩት መንግስታትና አሜሪካ መካከል የተፈረመው የ2 ቢሊዮን ዶላር የሰብአዊ ድጋፍ ስምምነት ተጠቃሚ ከሚሆኑ 17 ሀገራት መካከል ኢትዮጵያ አንዷ ስትሆን ድጋፉ በ2026 በተባበሩት መንግስታት የእርዳታ ፕሮግራሞች በኩል እንደሚተላለፍ የተባበሩት መንግስታት ድርጅት ባወጣው መግለጫ አስታውቋል። ሰኞ ዕለት በጄኔቫ በይፋ የተፈጸመው ይህ ስምምነት የተባበሩት መንግስታት በዓለም አቀፍ ደረጃ እየጨመረ የመጣውን የሰብአዊ እርዳታ ስራዎችን ለመደገፍ አሜሪካ ቃል ገብታለች። የተባበሩት መንግስታት የአስቸኳይ ጊዜ እርዳታ አስተባባሪ ቶም ፍሌቸር ስምምነቱ በግጭት ምክንያት በተፈጠረው መፈናቀል፣ በምግብ ዋስትና ማጣትና በአየር ንብረት መናወጥ ምክንያት የሰብአዊ ፍላጎቶችን አጣዳፊ ለሆነባቸው በሚሊዮን የሚቆጠሩ ሰዎችን ህይወት ለማዳን የሚረዳ ታሪካዊ ቁርጠኝነት እንደሆነም አድንቋል። በፌርማው ስነ ስርዓት ላይ ባደረጉት ንግግር ፍሌቸር ከጊዜ ወደ ጊዜ አስቸጋሪ በሆኑ ሁኔታዎች ውስጥ የሚሰሩ የሰብአዊ እርዳታ ሰራተኞችን አመስግነው እያለቀ ያለውን ዓመት በሰብአዊነት ተግባር ላይ ለተሰማሩ ሁሉ በጣም አስቸጋሪ ዓመት ሲሉ ገልጾታል። በሚሊዮኖች የሚቆጠሩ ሰዎች በጣም የሚያስፈልጋቸውን ድጋፍ ይገኛሉ ሲሉ ድጋፉ በሚቀጥለው ዓመት በ10
በ10 ሚሊዮን የሚቆጠሩ ሰዎች ህይወት ለማዳን እንደሚረዳም አክሏል። ከኢትዮጵያ በተጨማሪ ስምምነቱ በደቡብ ሱዳን፣ ዩክሬን፣ ሃይቲ፣ ናይጄሪያ፣ ሞዛምቢክ፣ ማይናማር፣ የኮንጎ ዲሞክራቲክ ሪፐብሊክ፣ ባንግላዴሽ፣ ሶሪያ፣ ኡጋንዳ፣ ኬንያ፣ ቻድ፣ ጓቲማላ፣ ሆንዱራንስ እና ኤልሳልቫዶር ተጠቃሚ እንደሚሆኑ ታውቋል። ገንዘቡ በዓለም ዙሪያ ለሚገኙ 87 ሚሊዮን ሰዎችን ለመድረስ ያለመውን የተባበሩት መንግስታት የ2026 የሰብአዊ እቅድ ለመደገፍ የታሰበ ነው ተብሏል። የተባበሩት መንግስታት ድርጅት በሱዳን ኤልፋሻር ባደረገው ጉብኝት ሰላማዊ ሰዎች አደገኛ በሆነ ሁኔታ ውስጥ እንደሚገኙ አረጋገጠም። በታጣቂ ኃይሎች ቁጥጥር ስር በምትገኘው የሱዳን ከተማ ኤልፋሻር የሚገኙ ሰላማዊ ሰዎች ያለ ውሃና የንጽህና አገልግሎት በረሃብ ውስጥ እንደሚገኙ የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ዴኒስ ብራውን ትናንት ለኤኤፍፒ ተናግረዋል። ኤልፋሻር ከ500 ቀናት ከበባ በኋላ ባሳለፍነው ጥቅምት ወር በሱዳን ፈጥኖ ደራሽ ኃይል እጅ የወደቀች ስትሆን ባለፈው አርብ ደግሞ አንድ አነስ ያለ የተባበሩት መንግስታት የሰብአዊ እርዳታ ቡድን ከ2 ዓመት ገደማ በኋላ ለመጀመሪያ ጊዜም አጭር ጉብኝት ለማድረግ ችሏል ተብሏል። ከተማዋ በታጣቂዎቹ እጅ በወደቀችበት ወቅት የጅምላ ጭፍጨፋ፣ ስቃይና ጾታዊ ጥቃቶችን ጨምሮ መጠነ ሰፊ በደሎች እንደተፈጸሙ ተዘግበዋል። ኤኤፍፒ የተመለከታቸው የሳተላይት ምስሎችን የጅምላ መቃብር የሚመስሉ ቦታዎችን ያሳያሉ። ዴኒስ ብራውን ከተማውን የወንጀል ስፍራ ሲሉ ገልጸው ቢሮቸው ትኩረት የሚያደርገው በህይወት ለተረፉ እርዳታ ማደስ ላይ እንደሚሆኑና ምርመራው ደግሞ በሰብአዊ መብት ባለሙያዎች እንደሚከናወን ተናግረዋል። አክለውም ታሳሪዎች አሉ ብለን ብናምንም እስካሁን ግን የትኛውም ታሳሪ ማየት አልቻልንም ብሏል። ከሰብአዊ እርዳታ አንጻር ሲታይ ኤልፋሻር አሁንም ቢሆን የሱዳን የመከራ ማዕከል ሆና ቀጥላለች ያሉ አስተባባሪዋ በአንድ ወቅት ከ1 ሚሊዮን በላይ ህዝብ ይኖርባት የነበረችው ይህች ከተማ አሁን በከፋ ረሃብ ውስጥ ትገኛለች ብሏል። አያይዘውም ኤልፋሻር የቀድሞ ገጽታዋን የጠፋባትና ባዶዋን የቀረች ከተማ ሆናለች ሲሉም ገልጿል። ሳዑዲ አረቢያ በየመን ወደብ ድብደባ መፈጸሟ ተገለጸ። በሳዑዲ አረቢያና የተባበሩት አረብ ኤሚሬትስ አዲስ ውጥረት መንገሱም ተሰምቷል። ድብደባው ከተባበሩት አረብ ኤሚሬትስ የጦር መሳሪያ ጭኖ ለየመኑ አማጺ ቡድን በሚያደርሱ መርከቦች ላይ ያነጣጠረ እንደሆነም እየተገለጸ ነው። ሳዑዲ አረቢያ የየመንን የወደብ ከተማ ማኩላ ከተባበሩት አረብ ኤሚሬትስ ስለመጣው የጦር መሳሪያ ጭነት ላይ ያነጣጠረ ድብደባ መፈጸሟን የተገለጸ ሲሆን ይህም ለአቡዳቢ ትልቅ ማስጠንቀቂያ ነው ተብሏል። ጥቃቱ በመንግስትና በኤሚሬትስ የሚደገፈው የደቡባዊ የሽግግር ምክር ቤት ተገንጣይ ኃይሎች መካከል አዲስ ውጥረት መከሰቱን ያሳያል። በቀይ ባህር ክልል ውስጥ በተፈጠረው አለመረጋጋት ወቅት በየመን ለ10 ዓመታት በተካሄደው የኢራን ድጋፍ ባላቸው ሁቲ አማጽያን ላይ በተፎካካሪ ወገኖች ድጋፍ ሲያደርጉ በነበሩት በአቡዳቢ መካከል ያለውን ግንኙነት የበለጠ ያባብሰዋል ተብሏል። ሁለቱ ሀገራት በሰፊው የመካከለኛው ምስራቅ በብዙ ጉዳዮች ላይ በቅርበት የተሳሰሩ ቢሆንም በኢኮኖሚ ጉዳዮችና በክልሉ ፖለቲካ ላይ እርስ በርስ እየተፈካከሩ መጥቷል። የየመን ጸረ ሁቲ ኃይሎች ማክሰኞ ዕለት የአስቸኳይ ጊዜ አዋጅ ያወጁ ሲሆን ከተባበሩት አረብ ኤሚሬትስ ጋር ያለውን ትብብር አቋርጠው በግዛቷ ውስጥ ያሉ ሁሉም የኤሚሬትስ ኃይሎች በ24 ሰዓታት ውስጥ እንዲወጡ አዟል። በያዙት ግዛት ውስጥ ያሉትን ሁሉንም የድንበር አቋራጭ መንገዶች እንዲሁም ወደ አየር ማረፊያዎችና ወደቦች የሚገቡትን መንገዶች በመዝጋት የ72 ሰዓታት እገዳ አውጥቷል። በመንግስት የሚተዳደረው የሳዑዲ ፕሬስ ኤጀንሲ እንደዘግበው የተላለፈው ወታደራዊ መግለጫ ጥቃቶቹ የተፈጸሙት መሳሪያ የጫኑ መርከቦቹ ከኡጋንዳ ምስራቃዊ የባህር ዳርቻ ላይ ከምትገኘው የወደብ ከተማ ፋጅራ ከደረሱ በኋላ ነው። ከጥቃቱ የተጎዱ ሰዎች ስለመኖራቸው ወይም ከሳዑዲ አረቢያ ውጭ ሌላ ወታደራዊ ኃይል መሳተፉን ከገለልተኛ አካል የተገለጸ ነገር ባይኖሩም የሳዑዲ ጦር ጥቃቱን በአንድ ሌሊት እንዳካሄደውና ምንም አይነት የተያያዥ ጉዳት አልደረሰም ብሏል። የተባበሩት አረብ ኤሚሬትስ መንግስት በጉዳዩ እስካሁን ያለው ነገር የለም። እስራኤል በተባበሩት መንግስታት የጸጥታው ምክር ቤት ከፍተኛ ተቃውሞ ገጠማት። አሜሪካ በሶማሌላንድ ጉዳይ ላይ አዲስ ፖሊሲ የለኝም ብላለች። በተባበሩት መንግስታት ድርጅት የአሜሪካ ምክትል ቋሚ ተወካይ አምባሳደር ታሚ ብሩስ በሶማሌላንድ ጉዳይ ላይ የአሜሪካ የውጭ ግንኙነት ፖሊሲ ለውጥ እንደሌለ ለተባበሩት መንግስታት የጸጥታው ምክር ቤት በይፋ አሳውቋል። አምባሳደሯ በኒውዮርክ በተካሄደው የጸጥታ ምክር ቤት አስቸኳይ ስብሰባ ላይ እንደተናገሩት አሜሪካ ለሶማሌላንድ እውቅና መስጠቷን በተመለከተ የምታስታውቀው አዲስ ነገር የለም ብሏል። አምባሳደር ታሚ ብሩስ አያይዘውም
በአሜሪካ ፖሊሲ ላይ የተደረገ ምንም ለውጥ የለም ሲሉ የዋሽንግተንን አቋም ግልጽ አድርጓል። አምባሳደሯ የአሜሪካን አቋም ከማስረዳት ባሻገር ስብሰባው መካሄዱን በጠንካራ ቃላት ተቃውመዋል። የዛሬው አይነት ስብሰባዎች በመካከለኛው ምስራቅና በአፍሪካ ቀንድ ያለውን የዓለም አቀፍ ሰላምና ደህንነት ችግር ለመፍታት ከሚደረገው ከባድ ስራ ትኩረቱን የሚሰርቁ ናቸው ብለዋል። አምባሳደሯ እስራኤልን በተመለከተ ምክር ቤቱ ድርብ መስፈርት ወይም ደብል ስታንዳርድ ይከተላል ሲሉ ወቅሰዋል። እስራኤል ልክ እንደ ማንኛውም ሉዓላዊ መንግስት ዲፕሎማሲያዊ ግንኙነትን የመካሄድ እኩል መብት አላት ያሉት ተወካይዋ ምክር ቤቱ በፍልስጤም ጉዳይ ላይ የነበረውን ዝምታ ከአሁኑ ጋር በማነጻጸር ተችቷል። በዚህ ዓመት መጀመሪያ ላይ የዚህ ምክር ቤት አባላትን ጨምሮ በርካታ ሀገራት የሌለው የፍልስጤም መንግስትን እውቅና ለመስጠት የአንድ ወገን ውሳኔ ሲያሳልፉ ምክር ቤቱ ቁጣውን ለመግለጽ ምንም አይነት አስቸኳይ ስብሰባ አልጠራም ሲሉም አምባሳደር ብሩስ ተችቷል። ምክር ቤቱ በተሳሳተ ጉዳይ ላይ ትኩረት በማድረግ ተልእኮውን እያደናቀፈበት ነው ሲሉም ተደምጧል። በጸጥታው ምክር ቤት ስብሰባ አብዛኞቹ ሀገሮች የእስራኤል ውሳኔ የምስራቅ አፍሪካና ቀይ ባህር ቀጠና ሰላም የሚያደፈርስ ነው በማለት ተቃውሞታል። ዜናዎቻችን በዚያ በኩል መልካም ቀን።